ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያያንቱ አመዳብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች የመንግስት ፋይናንስ መለኪያው በህዝብ ህይወት ላይ ያመጣው አዎንታዊ ተጽዕኖ መሆኑን የሐረሪ ክልል የገንዘብና ኢኮኖሚ ትብብር ቢሮ ኃላፊ አቶ መሐመድ ያህያ ገለጹ። ቢሮ በፋይናንስ ግልጸኝነትና ተጠያቂነት ዙሪያ ለሚመለከታቸው አካላት የግንዛቤ ማስጨበጫ ስልጠና ሰጥቷል። ዘገባው የሄኖክ ግርማ ነው። ገዛኸኝ አራጌ በዝርዝር ያቀርበዋል። የሐረሪ ክልል ገንዘብና ኢኮኖሚ ትብብር ቢሮ በፋይናንስ ግልጸኝነትና ተጠያቂነት ፕሮጀክት አማካኝነት ለክልሉ ምክር ቤት አባላት፣ ለሲቪክ ማህበራት ድርጅቶች አመራሮች፣ ለመንግስት ተቋማት ኃላፊዎችና ለሚዲያ ባለሙያዎች የግንዛቤ ማስጨበጫ ስልጠና አዘጋጅቷል። በመድረኩ ላይ መክፈቻ ንግግር ያደረጉት የቢሮ ኃላፊ አቶ መሐመድ ያህያ ፕሮግራም ተኮር በጀት የፋይናንስ ግልጽነትና ተጠያቂነት የህዝብን እምነት ለመጠበቅና ውስን ሀብትን በብቃት ጥቅም ላይ ለማዋል ወሳኝ መሰረቶች መሆናቸውን ገልጸዋል። በአሁኑ ዘመን የመንግስት ፋይናንስ አስተዳደር መለኪያ የወጣው ገንዘብ መጠን ሳይሆን በህዝብ ህይወት ላይ ያወጣው አዎንታዊ ተጽዕኖ መሆኑን የገለጹት ኃላፊው ፕሮግራም ተኮር በጀት እያንዳንዱ ገንዘብ ለምን እንደተመደበና ምን ተጨባጭ ውጤት እንዳስገኘ በግልጽ የሚያሳይ ስርዓት ነው ብለዋል። የክልሉ ምክር ቤት የሲቪክ ማህበራት ድርጅቶችና ሚዲያው በበጀት ቁጥጥር ሂደት ላይ ከፍተኛ ሚና እንዳላቸው የጠቆሙት አቶ መሐመድ በተለይም ሚዲያው የበጀትና የኦዲት ሪፖርቶችን በመተንተን እንዲሁም የልማት ፕሮጀክቶችን በአካል በመጎብኘት ተአማኒ መረጃ ለህዝብ የማድረስ ኃላፊነት እንዳለበት አስገንዝበዋል። ግልጽነትን በህዝብና በመንግስት መካከል እምነትን የሚገነባ ነው ያሉት አቶ መሐመድ ተጠያቂነት ደግሞ እንደ ቅጣት ሳይሆን ስህተትን አምኖ የመቀበል የማስተካከልና ለህዝብ ምላሽ የመስጠት በጎ ባህል መሆኑን አስገንዝበዋል። የስልጠናው ዋና ዓላማ ስለ ፕሮግራም በጀቲንግ ግልጽነትና ተጠያቂነት አስፈላጊነት ግንዛቤ መፍጠር፣ የበጀት ሰነዶችና የኦዲት ግኝቶችን የማንበብና የመተንተን አቅምን ማሳደግና ውስብስብ የፋይናንስ መረጃዎችን ለህዝብ በቀላል ቋንቋ የማቅረብ ተግባራዊ ክህሎትን ማዳበር ስለመሆኑ ጠቁመዋል። በተጨማሪም በምክር ቤት አባላት በሲቪክ ማህበራትና በሚዲያ መካከል ያለውን ግንኙነት በማጠናከር ለህዝብ ተጠቃሚነት በጋራ መስራት የሚያስችል መደላድል እንደሚፈጥር ያላቸውን እምነት ገልጸዋል። አቶ መሐመድ አክለውም በሀገሪቱ ያለው ሀብት ውስንና የህዝብ ፍላጎት ሰፊ በመሆኑ እያንዳንዱ የበጀት ምደባ በጥንቃቄ ሊመራ እንደሚገባ አሳስበዋል። በመሆኑም ተሳታፊዎች በስልጠናው ያገኙትን እውቀት ወደ ተግባር በመቀየር የተሻለ የፋይናንስ አስተዳደርና የአገልግሎት አሰጣጥ ስርዓት እንዲሰፍን የበኩላቸውን እንዲወጡ ጥሪ አቅርበዋል። ምስራቅ እዝ ህገ መንግስታዊ ተልዕኮውን በብቃት እየተወጣ ከመሆኑ ባሻገር በግብርና ልማት ዘርፍም ውጤታማ የሆኑ ተግባራትን እያከናወነ መሆኑን የፌዴሪ መከላከያ ሚኒስቴር የምስራቅ እዝ አስታወቀ። በግብርና ሚኒስቴር የሰብል ፍላግሺፕ ፕሮግራም አስተባባሪ ዶክተር ሰለሞን ቢኖር የተመራ ልዑካን ቡድን በእዙ እየተከናወኑ ያሉ የእርሻ ልማት ተግባራትን ተዘዋውረው ተመልክተዋል። አብስራ አሰግድ ተጨማሪ አላት። የግብርና ሚኒስቴር የሰብል ፍላግሺፕ ፕሮግራም አስተባባሪ ዶክተር ሰለሞን ቢኖር የተመራው ልዑካን ቡድን በእዙ እየተከናወኑ ያሉ የእርሻ ልማት ተግባራትን በሐረር ኤረር ኢባዳ አካባቢ 220 ሄክታር እየለማ ያለውንና በጎዴ ለእርሻ ልማት ዝግጁ የሆነውን 10,000 ሄክታር መሬት ተዘዋውሮ ተመልክተዋል። በግብርና ሚኒስቴር የሰብል ፍላግሺፕ ፕሮግራም አስተባባሪ ዶክተር ሰለሞን ቢኖር እንደተናገሩትም እዙ በርካታና ውስብስብ የውጭና የውስጥ ግዳጆችን በመወጣት ሀገሪቱን በመጠበቅ ህይወቱን እየሰጠ ይገኛል ሲሉ ተናግረዋል። እዙ በተሰማራባቸው የግዳጅ ቀጠናዎች ሁሉ ሰላምን እያሰፈነ የሚገኝ መሆኑን ጠቅሰው ከግዳጁ ጎን ለጎን በግብርና ልማት ስራዎች ላይ በሰፊው በመሳተፍ የአካባቢው ኑሮ በማሻሻል የስራ አጥ ቁጥርን በመቀነስ አበረታይ ተግባራቶች እያከናወነ ይገኛል። እኛም ከጎናችሁ ነን ሲሉ ተናግረዋል። የመከላከያ ግብርና ግብዓትና ሜካናይዜሽን ቴክኖሎጂ ዳይሬክቶሬት ዳይሬክተር ብርጋዴር ጀነራል እሸቴ አረጌ እንዳሉትም በእዙ እየተከናወኑ ያሉ የእርሻ ልማት ስራዎች ይበል የሚያሰኙ ናቸው ካሉ በኋላ ለአካባቢው ማህበረሰብ ስራ ከመፍጠር ባሻገር የአካባቢው ነዋሪ የልማት ስራውን በማየት ወደ ልማት እንዲገባ ማሳያ ናቸውም ብለዋል። የሀገር ሉዓላዊነት ከማስጠበቅ ባሻገር ምርትና ምርታማነትን በማሳደግ ራስን መመገብ የሚያስችል ደረጃ መንግስት የያዘውን አቅጣጫውን ለማድረግና በልማት የበለጸገች ኢትዮጵያን በመፍጠር ረገድ ምስራቅ እዝ አበረታይ ተግባራቶች እየተሰራ ይገኛል። የምስራቅ እዝ የግብርና ልማት ኃላፊ ሌተናል ኮሎኔል ተስፋ ዝንብላቸው ለልዑካን ቡድኑ በሰጡት ማብራሪያ እዙ የተለያዩ ቋሚ አትክልቶችን፣ አዝርቶችና የቁም እንስሳን በማደለብ ሰራዊቱንና
የሰራዊቱን ቤተሰብ ከማገልገል ባለፈ በአካባቢው የተረጋጋ ገበያ እንዲፈጠር አበረታች ተግባራቶች እየሰራን ነው ማለታቸውን የምስራቅ እዝ ሚዲያና ህዝብ ግንኙነት ክፍል መረጃ ያመለክታል። በጉብኝቱ ላይ የኢትዮጵያ ግብርና ሚኒስቴር የሰብል ፍላጋሺፕ ፕሮግራም አስተባባሪ ዶክተር ሰለሞን ቢኖር፣ የግብርና ሚኒስቴር ባለሙያዎች፣ የምስራቅ እዝ ምክትል አዛዥ ለውጊያ አገልግሎት ድጋፍ ሜጀር ጀነራል ፈቃዱ ጸጋይና ሌሎች የእዙ ከፍተኛ መኮንኖችም ተገኝተዋል። በሐረሪ ክልል የክረምት በጎ ፍቃድ አገልግሎት መርሃ ግብር የእርስ በርስ ትስስርን እያጠናከረ ይገኛል ሲሉ የሐረሪ ክልል ቴክኒክና ሙያ ኤጀንሲ ኃላፊ ወይዘሮ ኢማን መሐመድ ገለጹ። በክልሉ ቴክኒክና ሙያ ኤጀንሲ አስተባባሪነት የአዋሽ ቫሊ ኮሌጅ ተማሪዎችና የሰራተኞች የደም ልገሳ መርሃ ግብር አካሂደዋል። ዘገባው የመሐመድ አብደላ ነው። ገዛኛ አራጌ በዝርዝር ያቀርበዋል። በክልሉ ቴክኒክና ሙያ ኤጀንሲ አስተባባሪነት የአዋሽ ቫሊ ኮሌጅ ተማሪዎችና የሰራተኞች የደም ልገሳ መርሃ ግብር አካሂደዋል። በመርሃ ግብሩ መልእክት ያስተላለፉት የሐረሪ ክልል ቴክኒክና ሙያ ኤጀንሲ ኃላፊ ወይዘሮ ኢማን መሐመድ በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የተጀመረው የክረምት በጎ ፍቃድ ስራ በክልሉ ውጤት እያመጣ ይገኛል። ከበጎ ፍቃድ ስራዎች መካከል የደም ልገሳ ሰብአዊነትና ሕይወትን ማዳን መሆኑን ጠቅሰው ይህም በክልሉ በሚገኙ ሁሉም ኮሌጆች ተጠናክረው የሚከናወን መሆኑን ገልጸዋል። Tola ooltummaan akka biyya keenyatti hedduu bu'aa guddaa qaba. Hojii tola ooltummaa kana hoguu keessa isaa laallee የበጎ ፍቃድ አገልግሎት ለሀገራችን ትልቅ ጥቅም አለው። ሰውን ማዕከል ያደረጉ በርካታ ስራዎች እየተሰሩ ይገኛሉ። እንደ ፓርቲም ጠቅላይ ሚኒስትሩ ባስቀመጡት አቅጣጫ መሰረት በተለያዩ ዘርፎች ስራዎች እየተከናወኑ ነው። ከነዚህም መካከል ይህ የደም ልገሳ ፕሮግራም አንዱ ነው። በቴክኒክና ሙያ ኤጀንሲ የመልካም አስተዳደር ዳይሬክቶሬት ዳይሬክተር የሆኑት ወይዘሮ አዳኑ ሰለሞን በበኩላቸው የደም ልገሳ ተግባር ሰብአዊነትን ያስቀደመና ለሌሎችም ህይወት የመስጠት ባሻገር ለለጋሾችም የጤና በረከት በመሆኑ ሁሉም ጤናማ ዜጋ ሊተገብረው ይገባል ብለዋል። ሁሉም ዜጋ መሰል በጎ ተግባር ላይ በመሳተፍ ለሚመጣው ትውልድ አርአያ መሆንና ለወገኖቻቸው የተሻለ መጻኢ ዕድል መፍጠር እንዳለባቸው ጠቁመዋል። ዛሬ እየሰራን ያለነው እንግዲህ ከክረምት በጎ ፍቃድ ስራዎች መካከል አንዱና ዋነኛው የሆነው የደም ልገሳ ፕሮግራም ነው። በዚህ የደም ልገሳ ፕሮግራም ላይ ደግሞ በስራችን ያሉ ኮሌጆችን በክልል በተሰጠን አቅጣጫ መሰረት አስተባብረን የደም ልገሳ እያደረግን ነው የምንገኘው። ይህ የሚጠቅመው እንግዲህ በሆስፒታል ላሉ ሴቶች እንዲሁም ሌሎች ዜጎች ላይ የሚደርሱ በደም እጦት ምክንያት የሚደርሱ ችግሮችን ለመታደግ ደም መስጠት እጅግ በጣም ትልቅ የህይወት ዋጋ ያለው መሆኑን አውቀን በዚህ ልክ ሰልጣኞችም እየሰጡ ያሉበት ሁኔታ ነው ያለው ማለት ነው። በደም ልገሳ መርሃ ግብር ላይ የተሳተፉ የኮሌጁ አመራሮችና ተማሪዎች በበኩላቸው ደም በመለገሳቸው መደሰታቸውን ገልጸው ይህም ደም የሚያስፈልጋቸው ወገኖቻችንን በምንችለው አቅም ለመርዳት ትልቅ እድል ነው ብለዋል። በተጨማሪም የደም እጥረት ለሚያጋጥማቸው ወገኖች ስጦታ የመስጠት ያህል መሆኑና በተለይም በተለያዩ ምክንያቶች በተደጋጋሚ የደም እጥረት ለሚያጋጥማቸው እህቶችና እናቶች እፎይታ ነው ብለዋል። Barata Ibrahim Bahan Abdulladin Jama ኮሌጂን እትበረዱ አዋሽ ቫሊ ኮሌጂ ሀረር ካምፓስ barata ዲፓርትመንት ነርሲቲ ተገንታ ሀነረት ወንኒ ምርማደፍ ዲጋር ጆሞ ተማሪ ኢብራሂም በያን እባላለሁ። በአዋሽ ቫሊ ኮሌጅ የነርሲንግ ትምህርት ክፍል እማራለሁ። በዚህ ፕሮግራም ላይ ደም ለመለገስ በገዛ ፈቃዴ ነው የተሳተፍኩት። ይህም የወላድ እናቶችን ህይወት ለማዳን የሚል በመሆኑ ነው። ዲኒ ባየ ኢራደንገለይን ቦታ ሀደ ከና ተነፋ በራሩፊን ዲጋ kana kannechu ዋንስ ለሐዋስኒ አሃሎሌን ተኛ ካረግዚኒፍ ስላ እርገን ዳላምቦት ይህ ማህበረሰባችን አባቶቻችንና እናቶቻችን በሰፊው እየተቸገሩበት ያለና በገንዘብ እንኳን ለመግዛት ተፈልጎ በሚታጣበት ጊዜ የሰው ህይወት ሊያልፍ የሚችልበት ጉዳይ ነው። ይህንን ችግር ለመቅረፍ እነሱን መርዳት መልካምና ሰውን የሚያስደስት ስራ ነው። ይህም በሆስፒታሉ ለሚገኙ የደም እጥረት ላጋጠማቸው ወገኖች የህይወት ዋጋ መስጠት ነው። በመጨረሻም በክረምት ወቅት በርካታ ወጣቶች በእረፍት ላይ ስለሚሆኑ በአካባቢያቸው በሚገኙ የበጎ ፍቃድ ስራዎች ላይ እንዲሳተፉ መልእክታቸውን አስተላልፈዋል። በመንግስትና በግል የጤና ተቋማት መካከል ያለውን የጤና አገልግሎት ትስስር ይበልጥ ለማሳደግ በትኩረት እንደሚሰራ ተገለጸ። በሐረሪ ክልል ጅኔላ ወረዳና በወሊፍ ጠቅላላ ሆስፒታል መካከል የህዝብና የግል አጋርነት ስምምነት ተፈርሟል። ፍቃዱ በላይ ተጨማሪ ያለው
በሐረሪ ክልል የጂኔላ ወረዳ ጤና ጣቢያ ጽህፈት ቤት ከወሊፍ ጠቅላላ ሆስፒታል ጋር የህዝብና የግል ሴክተር አጋርነት የትብብር ስምምነት በዛሬው ዕለት ተፈራርመዋል። በመግባቢያ ስምምነቱ ወቅት የተገኙት የጂኔላ ወረዳ ጤና ጣቢያ ጽህፈት ቤት ኃላፊ ወይዘሮ ረሃ ፉአድ እንደገለጹት ይህ ስምምነት በአካባቢው የመጀመሪያው መሆኑን ጠቁመው በጤና ጥበቃ ደረጃ የተያዘውን የግልና የመንግስት ተቋማትን የማያያዝ አቅጣጫ በተግባር የሚያሳይ መሆኑን ገልጸዋል። ዛሬ ከወሊፍ ሆስፒታል ጠቅላላ ሆስፒታል ጋር ያደረግነው የፊርማ ስምምነት ምንድነው? ከግል ሴክተሮች ጋር ፐብሊክ ፕራይቬት ፓርትነርሺፕ ተብሎ የመንግስት ተቋማት ያው ከዚህ ቀደም አልተለመደ። አሁን ግን ሀገሪቷ ያው በመንግስት ብቻ ተቋማት ብቻ ፍላጎት ማሟላት ስለማይቻል ፕራይቬት ላይ ያሉትንም ሰርቪሶች ማህበረሰቡ ተጠቃሚ የሚሆንበትን ሁኔታ በቅናሽ ያው ወረዳ ውስጥ እስካለ ድረስ ይሄ ተቋም ለወረዳው ነዋሪዎች የተወሰነ በዋጋም ዲስካውንት አድርጎ ሪፈራሉን ደግሞ ከኛ ጤና ተቋም ጋር ከጂኔላ ጤና ጣቢያ ጋር ትስስር ለመፍጠር ነው ማለት ነው። ስምምነቱ በዋናነት ታካሚዎች ሙሉ የጤና አገልግሎት እንዲያገኙ ለማስቻልና በግልና በመንግስት የጤና ተቋማት መካከል ያለውን የጤና አገልግሎት ትስስር ይበልጥ ለማጎልበት መሆኑን ጠቁመዋል። ስምምነቱ ህሙማን በሶስተኛ ወገን ደላሎች ሳይንገላቱና ሳይታለሉ ቀጥታ ጥራት ያለው የጤና አገልግሎቶችን እንዲያገኙ ያስችላልን ብለዋል። በቀጣይም አገልግሎቱን ይበልጥ ተደራሽ ከማድረግ አኳያ የጤና መድህን ተጠቃሚዎችም አገልግሎቱን በሆስፒታሉ አግኝተው የሚመለሱበት አሰራር እንደሚዘረጋም አስታውቀዋል። ሰርቪስ በሄልት ሴንተር ደረጃ እዛ ጋር ላይገኙ የሚችሉ ነገሮች አሉ፣ አገልግሎቶች። ስለዚህ እነዚህን በሪፈራል ሲመጣና እንደዚህ ተዋውለን አንድ ላይ ስንሰራ ሲመጣና በአቋራጭ ሲመጣ ያለው ነገር አንድ አይደለም። ሳይግሏላ ፔሸንቱ ያሉትን ኬዞች በሪፈራል ይዞ መጥቶ እዚህ ጋር ደግሞ በተመጣጣኝ ዋጋ እንዲሁም ለጤና መድን ተጠቃሚዎችም ወደፊት የታሰበ ነገር አለ ማለት ነው። እነሱንም በዚሁ በጤና መድን አገልግሎቱን እዚሁ አግኝተው የሚመለስበትን ሁኔታ ከቢሮ ጋር በቀጣይ የምንሰራበት ነው። ስለዚህ ትልቅ ምርታ የሚያመጣ ነገር ነው። ደግሞ የእኛን ተቋም ሰራተኞች ለማብቃትም እዚህ ብዙ ምሁራን ይገኛሉ ማለት ነው፣ ስፔሻሊስቶች አሉ። ስለዚህ ለዚህም ትልቅ ኦፖርቹኒቲ ነው። በወሊፍ ጠቅላላ ሆስፒታል ማኔጀር እና ሲኒየር የውስጥ ደዌ ስፔሻሊስት ዶክተር አበባየሁ ዮሴፍ በበኩላቸው ወረዳው ይህንን ስምምነት ቀድሞ መጀመሩ በጤና አገልግሎት ትስስሩ ግንባር ቀደም ያደርገዋል ሲሉ ተናግረዋል። ስምምነቱ ከሕክምና አገልግሎት ባሻገር በተቋማዊ አሰራር ላይ የመረጃ ጥራትና ፍሰትን በማሻሻልና ከተቋማት የሚመጡ የጤና መረጃዎች ሙሉ ሆነው እንዲደራጁ በማድረግ በጋራ መስራት እንደሚያስችልም ገልጸዋል። ይሄ ስምምነት እንደ አቅጣጫ እንደ መንገድ ብዙ ትርፎች አሉት። የመጀመሪያው በጤና ጥበቃ ደረጃ የተያዘ ፕራይቬቶችን ከመንግስት ሆስፒታሎች ጋር አብሮ የማያያዝ ወይም ፕራይቬት ፐብሊክ ፓርትነርሺፕ በጣም እየተሰራበት ያለ አቅጣጫዎች እየተሰጡ ባለበት ሰዓት እንደ ተቋም የመጀመሪያ ሆነን ይህንን ነገር መጀመራችን ለማህበረሰቡም ለጂኔላ ወረዳም ለእኛም ተቋም ትልቅ አድቫንቴጅ ወይም ጥቅም ነው የሚኖረው። ፔሸንቱ በአንደኛ ሊንክድ የሆነ ተቋም ሲላክ መንገድ ላይ ያለውን መጉላላት የመጥፋት ነገሩን ያስታግሳል ወይም ደግሞ እልባት ይሰጣል። አሁንም በዚህ አግሪመንት ላይ የምናደርገው የተወሰነ ያህል ዲስካውንቶች አሉ። ያ ዲስካውንት ታካሚውን የተወሰነ ያህል ለኪሽም ለመድኃኒት መግዣም ያግዛል ብለን ስለምናስብ ያም የተወሰነ ያህል እንትን ይኖረዋል። ሌላ እዚያ ያሉትን ጤና ባለሙያዎች በማብቃት ደረጃ ብዙ ስራዎችን እንሰራለን ብለን ነው የምናስበው። በስምምነቱ ወቅትም የጂኔላ ወረዳ ዋና አስተዳዳሪ አቶ መሐመድ ዩሱፍን ጨምሮ ሌሎች ባለድርሻ አካላትም ተገኝተዋል። የ12ኛ ክፍል ሀገር አቀፍ ፈተና በተሳካ ሁኔታ እየተሰጠ መሆኑን የሀረማያ ዩኒቨርሲቲ አስታወቀ። የ12ኛ ክፍል ሀገር አቀፍ የመልቀቂያ ፈተና የመጀመሪያ ዙር 752 የተፈጥሮ ሳይንስ ተፈታኞች በሀረማያ ዩኒቨርሲቲ እየወሰዱ ይገኛል። ሲሳይ ዘሪሁን በዝርዝር ያቀርበዋል። በሀረማያ ዩኒቨርሲቲ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የመጀመሪያ ዙር 752 የተፈጥሮ ሳይንስ ተማሪዎች እየወሰዱ ይገኛል። ፈተናውን በይፋ ያስጀመሩት የሀረማያ ዩኒቨርሲቲ ፕሬዝዳንት ዶክተር ጀማል ዩሱፍና በሀገር አቀፍ የፈተናዎች ምዘናና አገልግሎት ተቋም የጣቢያው አስተባባሪ አቶ መለሰ ድርባም ሲሆኑ ተፈታኞቹም በማያ ከተማ አስተዳደር ስር ከሚገኙ የተለያዩ ክፍለ ከተማ ትምህርት ቤቶች የተውጣጡ መሆናቸው ታውቋል። የሀረማያ ዩኒቨርሲቲ ፕሬዝዳንት ዶክተር ጀማል ዩሱፍ በወቅቱ እንደገለጹት ተማሪዎች በቆይታቸው ሙሉ ደህንነት እንዲሰማቸው ማድረግን ጨምሮ የስነ ልቦና ግንባታና የፈተና ሂደቱን የተመለከተ ግንዛቤ አስቀድሞ የግንዛቤ መፍጠር ስራዎች መሰራቱን ጠቁመዋል። ለፈተናው ዝግጅት ስናደርግ የራሳችን ግብረ ኃይል አለ። ማትሪክም በተመለከተ የ12ኛ ክፍል ፈተናን በተሳካ መልኩ ለማስፈጸም የራሳችን ግብረ ኃይል ከወር በላይ
እቅድ አድርጎ እቅድ አውጥቶ ሲዘጋጅ ነው የቆየው። ከዛም አልፎ አሁን ከፈታኞችም ጋር እየተጣመረ ግብረ ኃይል ነው ያለው። ያ ግብረ ኃይል በበላይ አመራር የሚመራ ነው። ከሀገር አቀፍ ፈተናዎች የተመደቡ ከትምህርት ሚኒስቴር ከተለያዩ ትምህርት ቤቶችም እንደ ፈታኝ ቺፍና ሱፐርቫይዘር የመሰሉትም መጥተዋል። ከዛም አልፎ የፌዴራል ፖሊስም አለ። ፈተናው በዋናነት የፈተናውን ደህንነት የሚጠብቀው ፌዴራል ፖሊስ ነው። ለዛ በቂ ፌዴራል ፖሊስ ተመድቧል። ከመሰረተ ልማት ጋር ተያይዞ ምንም አይነት ችግር እንዳይከሰትም አስፈላጊው ቅድመ ዝግጅት መደረጉንም ዶክተር ጀማል ዩሱፍ ተናግረዋል። በአጠቃላይ 8495 ተማሪዎች በተለያዩ ዙሮች በዩኒቨርሲቲው ፈተናውን እንደሚወስዱ የገለጹት ፕሬዝዳንቱ ከነዚህም መካከል 3765ቱ በበይነ መረብ 4730ው ደግሞ በወረቀት ፈተናቸውን እንደሚወስዱ አብራርተዋል። ምንም ፍርሃት ሳይሰማቸው የፍርሃት ድባብ ሳይፈጠር ክፍል ውስጥም ከክፍል ውጭም ሲፈተሹ በዛ ልክ ነው እየተነጋገር ነው። ለተማሪዎቹም ለፈታኞችም ለሱፐርቫይዘሮችም ከጸጥታ አካላትም ጋር ሆነን የጋራ ውይይት አድርገናል። ለተማሪዎቹ በቂ ኦሪንቴሽን ተሰጥቷቸዋል። ለፈታኞችም በቂ ኦሪንቴሽን ተሰጥቷል። ስለዚህ ፈተናው ጥሩ ሆኖ እንደሚያልቅ የዘንድሮም በጣም በተሳካ ሁኔታ እንደሚያልቅ ነው። የሀገር አቀፍ ፈተናዎች ምዘናና አገልግሎት ተቋም የሐረማያ ዩኒቨርሲቲ ጣቢያ አስተባባሪው መለስ ድርብ በበኩላቸው በዩኒቨርሲቲው ምቹ የፈተና አካባቢ መኖሩን ገልጸው የበይነ መረብ ፈተና በራሱ የሚተማመንና ብቁ ተማሪም ብቻ ወደ ከፍተኛ ትምህርት ተቋም እንዲቀላቀል እያስቻለ ይገኛል ብለዋል። አጠቃላይ የኦንላይን ፈተናን እንደ ሀገር አቀፍ የዛሬ 3 ዓመት ጀምረናል። ስንጀምር በ2015 በጣም ጥቂት ተማሪዎች ላይ በትምህርት ቤት ደረጃ 4% የሚሆነው ተማሪ ተፈትኗል። በ2016 የተሻለ ስራ በመስራት ያው ቴክኖሎጂ መር ስርዓት ላይ እየተመራን ስለሆነ 20% የሚሆነው ተማሪ በኦንላይን እንዲፈተን ተደርጓል። በዘንድሮ ዓመት በተሰራው ሰፊ ስራ አጠቃላይ ከሚፈተኑ ተማሪዎች 60.7% ተማሪው በኦንላይን እየተፈተነ ነው የሚገኘው። በዚህ በሐረማያም አጠቃላይ ካሉ ተማሪዎች ወደ 4735 አካባቢ ተማሪ እየተፈተነ ነው የሚገኘው። እንደ ሀገር ያለው ስኬት በሚቀጥለው ዓመት 100% በኦንላይን ሆኖ በርካታ የተማሪዎች በስነ ልቦና ከአካባቢያቸው ትምህርት ቤታቸውን ትተው ከቤተሰቦቻቸው ተፈናቅለው በዩኒቨርሲቲ ደረጃ የሚፈተኑበት ሲቀር ተረጋግተው ቤት ላይ በትምህርት ቤታቸው የሚፈተኑበትን እድል ይፈጥራል። የበይነ መረብ ፈተናው በአገር አቀፍ ደረጃ መስጠት ከተጀመረበት ከ2015 ጀምሮ ከነበረበት 4 በመቶ 60.7 በመቶ መድረሱንና የማለፍ ምጣኔውም ከዓመት ዓመት መሻሻል ማሳየቱን ጠቁመዋል። ይህም ኩረጃን ከመቀነስ ባለፈ የሰው ኃይልና የሀብት ብክነትን ለማስቀረት ትልቅ አስተዋጽኦ ማበርከቱንም አብራርተዋል። ብዙ ጫናዎችን ቀንሷል። ከሰው ኃይል አኳያ ከበጀት አኳያ ልንዋጣ የምንችለውን ሰፊ ሀብት ሰፊ ጉልበት ቀንሶልናል። ከዛ በተረፈ የተማሪውም ወደ 12ኛ ክፍል የማለፍ ምጣኔው ኢንሲግኒፊካንት ቢሆንም ለውጥ በአገር ደረጃ ከ5 ወደ 8 ከ8 ወደ 12% እያደገ የመጣበት ነው። በተማሪው ላይም በራስ ተማምኖ ከኩረጃ ነፃ በመሆን ተኮራርጆ ወደ ዩኒቨርሲቲ ከመግባት ያስቀረ የሚሰራ ተማሪ ሊያልፍ የሚችልበት የአሰራር ስራ ስለሆነ ተማሪው ራሱን አውቆ በራሱ ተማምኖ ሊፈተን እንደሚችል ልምድ ወስዶ የሚቀርብበት ተዘጋጅቶ የሚመራበት ሂደት ስለሆነ ተማሪው ላይ ይሄ ለውጥ ያመጣል ብዬ አስባለሁ። በዩኒቨርሲቲው ተገኝተው ፈተናቸውን ሲወስዱ ያነጋገርናቸው ተማሪዎች ደግሞ ከአቀባበል ጀምሮ እስከ ፈተና ጣቢያው ድረስ ምቹ የፈተና ስነ ምህዳር ዝግጅት እንደገጠማቸውና አስፈላጊ ቁሳቁሶቹም እንደተሟሉላቸው ተናግረዋል። ይህም ፈተናውን በተረጋጋ ስሜት ለመስራት እንደሚያግዛቸውም አንስተዋል። ከትምህርት ሚኒስቴር የተገኘው መረጃም እንደሚያመላክተው ከሆነ የ2018 የትምህርት ዘመን በአገር አቀፍ ደረጃ በአጠቃላይ 563501 ተማሪዎች የ12ኛ ክፍል መልቀቂያ ፈተናን እየወሰዱ ይገኛል።
ለሀገራዊ ምክክሩ የተለያዩ አጀንዳዎች ጠንካራ ሀገረ መንግስት ለመገንባት ጉልህ ድርሻ ያበረክታሉ ሲሉ የሐረር ከተማ የሀገር ሽማግሌዎች ገለጹ። የሀገር ሽማግሌዎቹ ሀገራዊ ምክክሩ አጀንዳዎች ዙሪያ ሀሳባቸውን ሰጥተዋል። አብስራ አሰግድ ተጨማሪ አላት። ለሀገራዊ ምክክሩ የተለያዩ አጀንዳዎች ዘላቂ ሰላምን ለማስፈንና ጠንካራ ሀገረ መንግስት ለመገንባት ያላቸው አስተዋጽኦ ከፍተኛ መሆኑን በሐረር ከተማ የሚገኙ የሀገር ሽማግሌዎች ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከተለያዩ የህብረተሰብ ክፍሎች ጋር ባደረጋቸው ተከታታይ ውይይቶችም ለዘመናት የቆዩ መዋቅሮች ችግሮችን መፍታት የሚያስችሉ ዋና ዋና አጀንዳዎች ለይቶ ይፋ ማድረጉ ይታወሳል። ይህንኑ አስመልክቶ ኢዜአ ያነጋገራቸው የሐረር ከተማ የሀገር ሽማግሌዎችም በሀገራዊ ምክክር ጉባኤው የተለያዩ አጀንዳዎች ወቅታዊና ሀገሪቱ ወደ ተሻለ ምዕራፍ የሚያሸጋግሩ መሆናቸውን ገልጸዋል። የሐረሪ ክልል የሀገር ሽማግሌዎች ጥምረት ሰብሳቢ አቶ መሐመድ ዩሱፍ እንደገለጹት የኢትዮጵያ ሀገራዊ ምክክር ኮሚሽን ከተቋቋመበት ጊዜ ጀምሮ ከጥምረቱ ጋር በቅንጅት እየሰራ ሲሆን እስካሁን ባለው ሂደትም አበረታች ተግባራት አከናውኗል። ኮሚሽኑ የለያቸው አጀንዳዎች ጠንካራ ሀገረ መንግስት ለመገንባትና ለዘመናት ሳይግባቡ የቆዩ መዋቅራዊ ችግሮችን ለመፍታት የሚያስችሉ መሆናቸውን ገልጸዋል። የሀገር ሽማግሌው አቶ መሐመድ እንደገለጹትም በኢትዮጵያ ያሉ ልዩነቶችን በሰላማዊ መንገድ ለመፍታት ዘላቂ ሰላምን ለማረጋገጥ የሀገራዊ ምክክር ሚና ከፍተኛ ነው። በመሆኑም ለዚህ ሂደት ስኬታማነት ሁላችንም የበኩላችንን አስተዋጽኦ ማበርከት ይገባናል ብለዋል። የሀገራዊ ምክክሩ የማያግባቡ ጉዳዮች በውይይት ለመፍታት ብቻ ሳይሆን ጠንካራ ስርዓተ መንግስት ለመገንባት የጋራ ትርክትን ለማስረጽና ዲሞክራሲን ለማጠናከር ወሳኝ ሚና እንዳለው የገለጹት ደግሞ አባገዳ አህመድ ዩሱፍ ናቸው። ኮሚሽኑ ሰሞኑን ይፋ ያደረገው አጀንዳ በሀገሪቱ በተለያዩ ዘርፎች የሚስተዋሉ ችግሮችን ለመቅረፍና ልዩነቶችን ወደ ትብብር በመቀየር ዘላቂ ሰላምን እንዲያሰፍን ያላቸውን ጽኑ እምነት ገልጸዋል። የዋናው ሀገራዊ ምክክር ጉባኤ ከሐምሌ 8 ቀን 2018 ጀምሮ እንደሚካሄድ የኢትዮጵያ ሀገራዊ ምክክር ኮሚሽን ቀደም ሲል ማስታወቁ ይታወሳል። በሐረሪ ክልል ጅኔላ ወረዳ የሚገኘው የጀግኖች መታሰቢያ ሁለተኛ ደረጃ ትምህርት ቤት ለመጀመሪያ ጊዜ የ12ኛ ክፍል ሀገር አቀፍ ፈተና በማስፈተን ላይ ይገኛል። ትምህርት ቤቱ በአጠቃላይ 116 ተማሪዎች በተፈጥሮና ማህበራዊ ሳይንስ ዘርፎች ያስፈተነ ሲሆን ተማሪዎቹ ለፈተናው በቂ ዝግጅት ማድረጋቸውን ገልጸዋል። ናርዶስ ዳምጤ ተጨማሪ አላት። በሐረሪ ክልል ጅኔላ ወረዳ የሚገኘው የጀግኖች መታሰቢያ ሁለተኛ ደረጃ ትምህርት ቤት ለመጀመሪያ ጊዜ የ12ኛ ክፍል ሀገር አቀፍ ፈተና በማስፈተን ላይ ይገኛል። ትምህርት ቤቱ በዘንድሮ የፈተና መርሃ ግብር በአጠቃላይ 116 ተማሪዎችን እያስፈተነ ሲሆን ከነዚህም ውስጥ 60ዎቹ በተፈጥሮ ሳይንስ፣ ቀሪዎቹ 56 ደግሞ በማህበራዊ ሳይንስ ዘርፍ የሚፈተኑ ናቸው። እኛም በትምህርት ቤቱ ተገኝተን ያነጋገርናቸው ተማሪዎች እንደገለጹት ለፈተናው ካደረጉት ቅድመ ዝግጅት በተጨማሪ በበይነ መረብ ፈተናውን ለመውሰድ የሚያስፈልጋቸውን የኮምፒውተር ስልጠና በበቂ ሁኔታ ማግኘታቸው ለስነ ልቦናዊ ዝግጁነታቸው ትልቅ እገዛ እንዳደረገላቸውም ይገልጻሉ። በትምህርት ቤቱ የመጀመሪያ ዙር ተፈታኝ እንደመሆናቸው ከፍተኛ ውጤት በማስመዝገብ የትምህርት ቤታቸውን ስም ለማስጠራት እንደሚሰሩም ተናግረዋል። እዚህ አሁን አስተማሪዎቻችን በደንብ አድርገው ነው ያዘጋጁን። ከዛ ደግሞ ከኢንትራንስ ጋር የሚቀራረብ ጥያቄዎችም ደግሞ ከባለፈው አመት ሽቶችም ጋር ስንሰራው በጣም ያን ያህል እንትን አይደለም። ዋናው ብቻ ራሳችንን ቴንሽን እንዳንበላ እሱ ላይ መስራት እንዳለብን ነው እንጂ ሌላው ነገር በጣም አሪፍ ነው፣ ቀላልም ነው። እንግዲህ እስቲ ያው መገመት ባንችልም ከፈጣሪ ጋር የተቻለንን ነገር ከፈጣሪ ቀጥሎ እንግዲህ ለማድረግ እንሞክራለን። ትምህርት ቤታችንን በቻልነው አቅም ለማስጠራት እንግዲህ እንጥራለን ብዬ አስባለሁ። እስካሁን በጣም ብዙ ፈተናዎችን በአይቲ ክላስ ላይ እየተለማመድ ነበር። ብዙ ፈተናዎችን እየተፈተነ ነበር። በዛ ለመለማመድ እንዲያመቸው ማለት ነው። እና ብዙ እንትን ተፈተናል። ከ5 እስከ 4 ምናምን ተፈተናናል። የሚጨናነቅ ተማሪ አለ፣ ግን አብዛኛው ተማሪ ያው እኛ እንሰራለን ብሎ ነው የሚያስበው በዚህ ሰዓት ሁሉ ማለት እና በእኔ በኩል ሙሉ ነኝ። ከፈተናው በኋላ ጥሩ ውጤት ይሆናል ብዬ አስባለሁ። አስተማሪዎቻችንን በየግላቸው ብዙ ድጋፍ ምናምን ሰጥተውናል። ከውጤት የጀግኖች ተማሪዎች ጥሩ ውጤት ያመጣሉ ብዬ አስባለሁ። እንደኔ እኛም እናመጣለን ብለን እናስባለን። የጀግኖች መታሰቢያ ሁለተኛ ደረጃ ትምህርት ቤት አስተባባሪ ወይዘሮ ኮኮቤ ሙላት በበኩላቸው ተማሪዎችን ለአጠቃላይ እውቀት ብቻ ሳይሆን ለፈተናው የስነ ልቦና ዝግጁነት እንዲኖራቸው የባለሙያዎችን እገዛ በማካተት የማስተማርና የማማከር ስራዎችን ሲሰሩ መቆየታቸውን ገልጸዋል። እንግዲህ በስነ ልቦና ማይንድ ሴት ስልጠና ሰጥተናል። እንዲሁ በተጨማሪ ሁሉ መምህር ያው ለመምህራኖቹም 12 ማስፈተኛ
ፈተና አዲስ ነው፣ ለተማሪዎቹም አዲስ ስለሆነ የስነ ልቦና ዝግጅት ሁለቱም ላይ ነው እየሰራን ያለ ነው። በተጨማሪም ከነበረው ዝግጅት አንጻር ከተማሪዎቻቸው ጥሩ የሚባል ውጤት እንደሚጠብቁም ገልጸዋል። ከኛ ትምህርት ቤት እንግዲህ የተሻለ ውጤት ይመዘገባል ብዬ ተስፋ አደርጋለሁ። ምክንያቱም ያው ልጆቹ ዝግጅታቸውና ያገኙት ውጤትም ስለሚመሰከር ፈጣሪ ረድቶን እነሱም እንግዲህ ያው ሳይደናገጡ ከሰሩ የተሻለ ውጤት እናስመዘግባለን እንደመጀመሪያ ትምህርት አስፈታኝነታችን። የ2018 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና ከዛሬ ጀምሮ እስከ ሐምሌ 16 የሚሰጥም ይሆናል። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ ለቱሪዝም ዘርፍ የተሰጠው ትኩረት መነሾ የበለጸገች ኢትዮጵያን ለቀጣዩ ትውልድ የማስረከብ ራዕያችን ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ አዲሱ የኢኮኖሚ ሞተር በሚል በቱሪዝም ዙሪያ ውይይት አድርገዋል። እነዚህንና መሰል ሀገር አቀፍ ዘገባዎችን ሌንሽ መልስ በተከታይነት ታቀርበዋለች። ለቱሪዝም ዘርፍ የተሰጠው ትኩረት መነሾ የበለጸገች ኢትዮጵያን ለቀጣዩ ትውልድ የማስረከብ ራዕያችን ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ አዲሱ የኢኮኖሚ ሞተር በሚል በቱሪዝም ዙሪያ ባደረጉት ቆይታ እንዳሉት ኢትዮጵያ በዘርፉ ያላትን ግዙፍ አቅም በመጠቀም የዜጎችን ሕይወት መቀየርና የሀገርን ገጽታ መገንባት ይገባል። ኢትዮጵያ ለረጅም ጊዜ በግብርና ላይ ብቻ የተንተራሰ ኢኮኖሚ መገንባት ታስብ እንደነበር አንስተው ይህ ደግሞ በአጭር ጊዜ የበለጸገች ሀገርን እውን ማድረግ አላስቻለም ነው ያሉት። በዚህም ሀገሪቱ በብዝሃ ዘርፍ ኢኮኖሚ መመራት እንዳለባት በማሰብ ከተለዩ 5 ዋና ዋና ዘርፎች መካከል አንዱ ቱሪዝም መሆኑን አመልክተዋል። በዓለም ላይ በየዓመቱ 12.6 ትሪሊዮን ዶላር በቱሪዝም ዙሪያ እንደሚንቀሳቀስ የጠቀሱት ጠቅላይ ሚኒስትሩ ይህንን በመገንዘብ ቱሪዝም ከ5ቱ የኢኮኖሚ አምዶች ውስጥ እንዲካተት ተደርጓል ብለዋል። ቱሪዝም ለአንድ ዓላማ ብቻ የሚውል ባለመሆኑ የሚመጡት ጎብኚዎች የሀገር ውስጥ ምርትን እንዲሸምቱ፣ ለእውቀት ሽግግር እንዲሁም ኢንቨስትመንትን መሳብን ጨምሮ በርካታ ጠቀሜታዎች እንዳሉት አስረድተዋል። በዓለም ላይ በየዓመቱ ለ370 ሚሊዮን ሰዎች በቱሪዝም ዘርፍ የስራ እድል እንደሚፈጠር የገለጹት ጠቅላይ ሚኒስትሩ ለዘርፉ ትኩረት የተሰጠበት ሌላኛው ምክንያት ለስራ እድል ፈጠራ ያለው ሚና መሆኑን አስገንዝበዋል። ቱሪዝም ለአንድ ዓላማ ብቻ ስለማይሆን የመጣው ሰውዬ እውቀት ያመጣል፣ ይሸምታል፣ ይዛመዳል፣ ኢንቨስት ያደርጋል። ብዙ ጠቀሜታ አብሮት ተከትሎት ይመጣል። የኛን ስታይ ሴክተሩ ስራ ይፈልጋል የሚል ነገር ያመላክታል። ሶስተኛው ከፍተኛ የስራ እድል ችግር ነበረ ኢትዮጵያ ውስጥ። በስራ እድል ፈጠራ ውስጥም ቱሪዝም ያለው ሚና ከፍተኛ ነው። በዓለም ላይ በየዓመቱ ለስራ የደረሱ ሰዎች እስከ 370 እና ከዚያ በላይ ሚሊዮን ሰዎች ስራ ይዛሉ። 370 ሚሊዮን ሰው ቱሪዝም ሴክተር ስራ ከያዘ ከዚች ውስጥ የተወሰነች ፐርሰንት ብንጋራ የኛ ሁኔታ ይቀይረዋል። በአመት 10.9% ስራ የሚገኘው ከቱሪዝም ሴክተር ነው። 10% ስራ ከቱሪዝም ብቻ አገኘን ማለት ሌላ 10% ከሌሎች ሴክተሮች ካገኘን ሲሰናሰል በስራ እድል ዘርፍ ያለውን እጥረት እና ፍላጎት ሊያሟላ ይችላል ማለት ነው። ቱሪዝም ለውጭ ቀጥተኛ ኢንቨስትመንትና ለኢንዱስትሪ ዘርፍ አስተዋጽኦ እንደሚያደርግ ጠቅሰው አነስተኛ የንግድ አንቀሳቃሾችን ተጠቃሚ ያደርጋልም ነው ያሉት። ከዚያ በተጨማሪ ሌሎች ዘርፎች ላይ የሚፈጥረው ኢምፓክት ነው። ቅድም እንዳነሳሁት ኢንዱስትሪ አንዱ ፒላር ነው። የኢንዱስትሪ ምርቶች ገበያ ይፈልጋሉ። ቱሪስት ወደ ሀገር ውስጥ የሚፈስ ከሆነ እነዚያን ምርቶች የሚበላውንም የሚለበሰውንም ቅርጻ ቅርጹንም ሸምቶ ሊሄድ ይችላል። የኢንዱስትሪ ምርት በቀጥታ ገበያ ያገኛል ማለት ነው። የሸቀጥ ገበያ ትሬድ አጠቃላይ ትራንዛክሽን እንዲያድግ ያስችላል። ለአነስተኛ ቢዝነሶች ለምሳሌ ጫማ ማስጠረግ ሊሆን ይችላል፣ ቡና መጠጣት ሊሆን ይችላል። ብዙ ሰዎች ገበያ እንዲያገኙም ያስችላል። ቅድም እንዳነሳሁት አልፎ አልፎ ደግሞ የውጭ ቀጥታ ኢንቨስትመንትም ያመጣል። ጠቅላይ ሚኒስትሩ እንዳብራሩት እንደ ኢትዮጵያ ያለች ድንቅ ታሪካዊ ሀገር መጥፎ ገጽታ እንዲኖራት የተደረገው በአፍሪካ ብቸኛዋ ያልተገዛች ሀገር በመሆኗ የተፈጠረና ሆን ተብሎ የተቀነባበረ ትረካ ነው። ይህንን የቆየ ገጽታ በንግግር ብቻ መቀየር ስለማይቻል የውጭ ዜጎች መጥተው በአይናቸው ሲያዩ አስተሳሰባቸውን በሚቀይር መልኩ የቱሪዝም ዘርፍ ከፍተኛ ትኩረት ሰጥቶበት እየተሰራበት ይገኛል ብለዋል። እንደ ኢትዮጵያ ያለ ድንቅ ታሪካዊ ምርጥ ሀገር ስሟ ጠልሽቶ ስሟ ጠፍቶ በችግር በረሃብ ብቻ እንድትታወቅ
በከፍተኛ ደረጃ ሰርተውባታል። ይሄን የሰሩባት በግምት አይደለም፣ ረሃብኛ ጋር ብቻ ስለሆነም አይደለም። የረሃብ ምልክትና የረሃብ ስያሜ ዲክሽነሪ የገባው ኢትዮጵያ ብቻ ችግር ስላለ አይደለም። አፍሪካ ውስጥ ያልተገዛች ሀገር ኢትዮጵያ ስለሆነች አለመገዛቷ ይበልጥ እንድትጎዳ አርጓታል። እኛ ያላሰለጠነው፣ እኛ ያልገዛ ነው፣ እኛ ያልመራ ነው አይለማም፣ አይሰማም፣ አይበለጽግም የሚለውን አሰርሽን የሚለውን ናሬሽን ለማስረጽ እንዲመቻቸው ነው። የኢትዮጵያ ውድቀት አጉልቶ የሚናገሩበት ዋናው ምክንያት ከገዛናቸው ያልገዛናት በከፋ ሁኔታ ላይ ነች እና መገዛትን ተቀበሉ የሚል እሳቤ ያላቸው በጣም ቾቪኒስት የሆነ አስተሳሰብ ያላቸው ሰዎችም ጭምር አስበው የሰሩበት ነው። ያንን ስሟን ለመቀየር ብትናገር ሰው አይሰማም። መጥቶ ሲያይ ግን የሚቀየር የሚማረው ነገር አለ። ይሁን እንጂ ጠቅላይ ሚኒስትር ዶክተር አብይ አህመድ ቅርሶች የጋራ ትረካ ካልተገነባላቸውና የአንተን ታሳንሳለህ የኔን ታጎላለህ በሚል የሰፈርና የመንደር እሳቤ ከተጠለፉ በረከት መሆናቸው ቀርቶ እንደ ዕዳ ሊቆጠሩ ይችላሉ። በምሳሌነትም በዓለም ላይ ወደር የማይገኝለትና ማንኛውም ኢትዮጵያዊና አፍሪካዊ ከሃይማኖት ልዩነት ባሻገር በኩራት ሊመለከተው የሚገባውን የላሊበላን አስደናቂ የህንፃ ጥበብ ጠቅሰዋል። ታሪካዊ ቅርሶቻችንን እንደ ዕዳ እንድናይ ከሚያደርገን አንዱ ነገር ናሬሽኑ ነው። ያንተን ቅርስ ታጎላለህ የኔን ቅርስ ታሳንሳለህ፣ ያንተን ተራራ ታጎላለህ የኔን ታሳንሳለህ። በዚህ ምክንያት እኔም ያንተን የኔ ብያል ወስደው ይሄ ከፍተኛ የሆነ የናሬሽን ችግር ነው። ያም አምሮ አብቦ ይሄም አምሮ አብቦ የጋራ ናሬሽን ብንገነባ ኖሮ ለቅርሶቻችን ዕዳ ሳይሆኑ በረከት መሆን ይችላሉ። ስለ ቅርስ ሲነሳ ሰው ልክ እንደ ጥፋት የሚወስድበት ዋናው ምክንያት የኔ ተገሏል ከሚል እሳቤ የሚነሳ ነው። ለምሳሌ ላሊበላን ብትወስድ ማንም ክርስቲያን ያልሆነ ነገር ግን ኢትዮጵያዊ የሆነ አፍሪካዊ የሆነ ሰው ሁሉ ሊኮራበት የሚችል ጥበብ ነው። የሚካድ ነገር አይደለም። ላሊበላ የተሰራው ከመሬት ወደ ሰማይ ሳይሆን ከላይ ወደ ታች ነው። እንደዚህ ያለ የህንፃ ግንባታ ስራ በዓለም ላይ አልታየም። ጥንቅቅ አድርገው ከላይ ወደ ታች መስራት የሚችሉ ሰዎች በዚህ ምድር ውስጥ በዚህ ከባቢ ውስጥ ነበሩ ማለት ነው። ከዚህ ለመማር መሞከር ኢትዮጵያዊ መሆን አያስፈልገውም። ማንም ሰው ቢሆን መደነቅ አለበት። አስደናቂ ነው። ኢኳሊ ሶፍ ዑመር እንደዛ ነው። የሶፍ ዑመር ኬቭ በጣም በጣም አስደማሚ ነው። መሰብሰቢያ ቦታ ያለው፣ መማሪያ ቦታ ያለው፣ መመገቢያ ቦታ ያለው ብዙ አስደናቂ ነገር ያለው ነው። እንደዛ ያሉ ድንቅ ኢትዮጵያውያን የተፈጥሮን ጸጋ የተፈጥሮን ሀብት ለጥቅም ለማዋል የሄዱበት መንገድ የሚያሳይ ነው። እነዚህን ነገሮች በሰፈር በመንደር ከመከፋፈል የጋራ ሀብት እንደሆኑ አስቦ የጋራ ሀብት እንደሆኑ አልምቶ የጋራ ሀብት እንደሆኑ አሳይቶ ዜጎች እንዲጠቀሙ ማስቻል ተገቢ ይሆናል። እኛ እንደ ዕዳ ቅርሶቻችን የምናይበት መንገድ ስህተት ነው። ከዚህ ቀደም በቂ ትኩረት ተነፍጓቸው የነበሩት የአክሱም ሐውልት፣ የፋሲል አብያተ መንግስታት፣ የአባ ጅፋር ቤተመንግስትና የሐረር ጀጎል አሁን ላይ ተገቢውን ትኩረት አግኝተው እየለሙ መሆናቸውን ጠቁመዋል። በተያያዘም ባለፉት 7 ዓመታት ታሪካዊቷን የፀሐይ አውሮፕላንን ጨምሮ ከ35 በላይ የተዘረፉና የጠፉ ቅርሶች ወደ ሀገር ቤት መመለሳቸውንና የነበሩትም እድሳት እንደተደረገላቸው ማስታወቃቸውን የኢትዮጵያ ብሮድካስቲንግ ዘገባ ያመላክታል። ወደ ዓለም አቀፍ ዘገባዎች ስናልፍ በደቡብ አፍሪካ በጸረ ስደተኞች ተቃውሞ ምክንያት የጸጥታ ኃይሎች በከፍተኛ መጠን ማሰራራቱን አስታወቀ። የሀገሪቱ ፕሬዝዳንት ሲሪል ራማፎሳ ስደተኞችን በተመለከተ ሰልፍ ለማካሄድ ያቀዱ ዜጎች ተቃውሟቸውን ማሰማት ያለባቸው በሕግ አግባብ ብቻ መሆን እንዳለበት ማስጠንቀቃቸው ይታወሳል። ዘገባው የቢቢሲ ነው። ባህር ጠንክር በዝርዝር ያቀርበዋል። ዛሬ ማክሰኞ በደቡብ አፍሪካ የተለያዩ ከተሞች የሚደረገው ጸረ ስደተኞች ተቃውሞ ወደ አመጽ ሊያመራ ይችላል በሚል ስጋት በመላው አገሪቱ በርካታ የፖሊስ አባላት መሰማራታቸው ተነግሯል። የተቃውሞ ሰልፉ የሚካሄደው ጸረ ስደተኞች የሆኑ ቡድኖች ህጋዊ ሰነድ የሌላቸው የውጭ አገር ዜጎች አገሪቱን ለቀው እንዲወጡ ያስቀመጡት ይፋዊ ያልሆነ ቀነ ገደብ ዛሬ መጠናቀቁን ተከትሎ ነው። ተቃውሞ ሊካሄድ ከታቀደባቸው ከተሞች አንዷ የሆነችው ጆሃንስበርግ ባልተለመደ ሁኔታ ጸጥታ ነግሶባታል። ሰልፍ
በሚካሄድባቸው ጎዳናዎች የሚገኙ መደብሮችም ተዘግተዋል። የፖሊስ አባላት በከተማ ዋና ዋና መንገዶች ላይ ይታያሉ። ጆሃንስበርግ ውስጥ ከሚገኙ ትልቅ ስፍራዎች አንዱ በሆነው ሶዌቴ ውስጥ የውጭ ሀገር ዜጋ መደብር ዘርፈዋል የተባሉ 5 ሰዎች በቁጥጥር ስር እንደዋሉ ፖሊስም አስታውቋል። ከዋዙሉ ናታላ ግዛት ውስጥ ደግሞ ሱቅ ሰብረው በመግባት የተወነጀሉ 5 ሰዎችም ታስረዋል። የግዛቲቱ ዋና ከተማ በሆነችው ደርባን ውስጥ በርካታ የንግድ ማዕከላትም ተዘግተዋል። ፕሬዝዳንት ሲሪል ራማፎሳ ስደተኞችን በተመለከተ ሰልፍ ለማካሄድ ያቀዱ ዜጎች ተቃውሟቸውን ማሰማት ያለባቸው ያለ ማስፈራሪያ፣ ዛቻ ወይም ቀነገደብ መሆን እንዳለበት ማስጠንቀቃቸው ይታወሳል። ይህን ተቃውሞ ተከትሎም ሊመጣ የሚችል የኃይል እርምጃ ስጋት ውስጥ የከታቸው በሺዎች የሚቆጠሩ የሌሎች አፍሪካ ሀገራት ዜጎች ባለፉት ሳምንታት ደቡብ አፍሪካን ለቀው ወጥተዋል። የተመድ ዋና ጸሐፊ ለፍልስጤም ስደተኞች ድርጅት አስቸኳይ የገንዘብ ድጋፍ ጠየቁ። በጋዛ ግዛት ውስጥ ከፍተኛ መፈናቀል በመኖሩ ከዚህ ጋር ተያይዞ የመሰረተ ልማት ውድመት፣ የምግብ እጥረት መኖሩን ተከትሎ የድጋፍ ፈላጊው ቁጥር ሁኔታ በከፍተኛ እየጨመረ ይገኛል ተብሏል። ምስጋና ኃይሉ ተጨማሪ አለው። የተባበሩት መንግስታት ድርጅት ተመድ ዋና ጸሐፊ አንቶኒዮ ጉተሬስ ማክሰኞ ዕለት ለአባል ሀገራት ባስተላለፉት ጥሪ የፍልስጤማውያን ስደተኞችን ለሚያግዘው የተባበሩት መንግስታት ድርጅት ተራድኦ ድርጅት አስቸኳይ ፋይናንስ ድጋፍ እንዲደረግ ጥሪ አቅርበዋል። በድርጅቱ ላይም ከፍተኛ የገንዘብ እጥረት መጋረጡ በሰብአዊ እርዳታ ስራዎችና በአካባቢ መረጋጋት ላይ ስጋት እንደሚፈጥርም ይፋ አድርገዋል። ለፍልስጤማውያን ስደተኞች የረድኤት ስራ ድርጅት ወይም በእንግሊዝኛው ምህጻረ ቃል UNRWA የተባበሩት መንግስታት የበጎ ፍቃድ መዋጮ ልዩ ኮሚቴ ስብሰባ ላይ የተናገሩት ጉተሬዝ በሚሊዮን የሚቆጠሩ የፍልስጤም ስደተኞች ደህንነትና ህልውና በአሳሳቢ ደረጃ ላይ ይገኛል ሲሉ ነው የተናገሩት። ጉተሬዝ አያይዘውም በአካባቢው የተባባሰ የመጣው የሰብአዊ ቀውስ ባለፈው ጥቅምት ወር የተኩስ አቁም ከታወጀ በኋላ ብቻ እስራኤል በጋዛ ሰርጥ በፈጸመችው ጥቃት ከ1000 በላይ ፍልስጤማውያን መገደላቸውን ጠቁሟል። በጋዛ ግዛት ውስጥ ከፍተኛ መፈናቀል፣ የመሰረተ ልማት ውድመት፣ የምግብ ዋስትና እጥረት ላይ መሰረታዊ አገልግሎቶች ድጋፍ በከፍተኛ ሁኔታ እየጨመረ ይገኛል ብለዋል። ፍልስጤማውያን በወረራ ስር የምትገኘውን ዌስት ባንክን ወይም የምዕራብ ዳርቻ የከፋ ጥቃት እየደረሰባቸው ሲሆን የሰፈራ መስፋፋት፣ የቤት ፈረሳ፣ መሬት መውረስና የነጻ እንቅስቃሴ ገደቦች ክልከላ እንደ ጉተሬስ አባባል ደግሞ እየጨመረ የመጣውን የመሬት ጠቅላይ ስጋት እየታገሉ መሆኑን ገልጸዋል። በተጨማሪም በሊባኖስና በሶሪያ በዮርዳኖስ የሚገኙ የፍልስጤማውያን ስደተኞች እያጋጠማቸው ያሉትን መከራዎች በተመለከተም በሰፊው አብራርተዋል። የፍልስጤም ስደተኞች ለበርካታ ትውልዶች በሚወራረስ መልኩ ለአስቸኳይ ጊዜ እርዳታና መሰረታዊ የህዝብ አገልግሎት ጥገኛ ሆኗል ያሉት ዋና ጸሐፊው አባል ሀገራት የሚያደርጉትን ቀጣይነት ያለው መዋጮ ይህንን በመቀነስ በኩል የማይተካ ሚና አለው ብለዋል። የተባበሩት መንግስታት ድርጅት የፍልስጤም እርዳታ ድርጅት ባለመረጋጋት ዘመን ውስጥ ያለ አረጋጊው ኃይል ሲሉ ጠርተውታል። ይሁን እንጂ የፍልስጤም እርዳታ ድርጅትን ለማግለልና ለማዳከም የሚደረጉ የስም ማጥፋት ዘመቻዎች እጅግ አሳዝነውኛል ሲሉም ተደምጠዋል። ዘመቻው በሐሰተኛ መረጃዎች ስም ከማጥፋት ባለፈም ህግ በማውጣት የሥራ ማስኬጃ ላይ ገደቦችን በመጣል የዲፕሎማሲ ክልከላዎችን በማካሄድ በመሆኑ ድርጊቶቹ በሚሊዮን የሚቆጠሩ ፍልስጤማውያንን ደህንነት አደጋ ውስጥ እየጣሉ መሆኑን መግለጹ ግድ ይለኛል ብለዋል። በመሆኑም ለፍልስጤማውያን ስደተኞች የዛሬ ፍላጎትን ማሟላት ዓለም አቀፋዊ ኃላፊነት መወጣት ብቻም ሳይሆን የፍልስጤም ህዝብ ወደ ፍትሐዊ፣ ሰላማዊ መጻኢ ዕድል የሚያምራበትን መንገድ መጥረግ ነው ሲሉ ንግግራቸውን አጠቃለዋል ያለው አናዶሉ ነው። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን እየተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶዎች ጋር መልካም ቆይታ